የውጭ ሚዲያዎች በምርጫው ዙሪያ ምን እያሉ ነው? Millions of Ethiopians are heading to the polls in general elections. The governing party of Abiy Ahmed says it's confident of victory. Voting got underway in Ethiopia on Monday morning in the country's parliamentary elections. ጠቅላይ ሚኒስትሩ በመጪው 5 ዓመት ብዙ ለውጥ አለ እያሉ ነው። ትናንትናው ኢትዮጵያ በሚቀጥለው 5 ዓመት አናያት። የኢትዮጵያ ምርጫ ታሪክ ከንጉሱ እስከ ደርግና ኢህአዴግ። Under the new constitution, Ethiopians will have freedom of speech and of the press, universal suffrage and direct elections by secret ballot. ጠቅላይ ሚኒስትር መለስ ዜናዊ በሚወዳደሩበት የአድዋ ምርጫ ጣቢያ ዛሬ ድምጽ ሰጥተዋል። ሀና ተማሪ ተጨማሪ ዘገባ ይኖራታል። በምርጫው ዙሪያ ሁለት ወሳኝ ነጥቦችን ተመልክተናል። በምርጫው ዙሪያ ምን እየተባለ ነው የሚለውንና የኢትዮጵያን አስገራሚ ምርጫ ታሪኮች። በኢትዮጵያ በንጉሱም ጊዜ እንደዚሁም በዘመነ ደርግ በነበረው የኢሰፓ ፓርቲ ወቅት ምርጫዎች ተካሂደዋል። ሆኖም አሁን ያለው ምርጫ ተቆጥሮ 7ኛው ሀገራዊ ምርጫ የተባለው አሁን በስራ ላይ ያለውን የኢትዮጵያ ህገ መንግስት መጽደቁን ተከትሎ የሚካሄድ ምርጫ በመሆኑ ነው። ይህንን ህገ መንግስት ተከትሎ ባለፉት ዓመታት በየ5 ዓመቱ 6 ምርጫዎች ተካሂደዋል ማለት ነው። ከዚህ ከአሁኑ ህገ መንግስት ቀደም ብሎ መንግስቱ ኃይለማርያም ከጊዜያዊ አስተዳደር ደርግ ሊቀመንበርነት በኢሰፓ መሪነት በኩል ወደ ፕሬዝዳንትነት የተሸጋገሩበት ምርጫ እንደተካሄደ የታሪክ መዛግብት ያስረዳሉ። በኢትዮጵያ የመጀመሪያው ምርጫ በሚባል ደረጃ የህዝብ እንደራሴዎች ምርጫ የተካሄደው በቀዳማዊ አፄ ኃይለ ሥላሴ ዘመነ መንግስት ነው። ይህ ምርጫ ከመካሄዱ በፊት ግን ምርጫውን ለማካሄድ የሚያስችል አዲስ ህገ መንግስት በንጉሱ ጸድቆ እንዲፈረም ተደርጓል። ይህ የሆነው እንደ አውሮፓውያን አቆጣጠር በ1955 ነው። Under the new constitution, Ethiopians will have freedom of speech and of the press, universal suffrage and direct elections by secret ballot. በየትኛውም ሀገር ምርጫዎች ሲካሄዱ የዓለም አቀፉን ትኩረት ይስባሉ። ሀገራዊ ምርጫዎች ትኩረትን የሚስቡት ምርጫዎቹ ያን ሀገር የሚያስተዳድሩ መንግስታት የሚዋቀሩበት አመራሮችና መሪዎች የሚመረጡበት በመሆኑ ነው። በዚህ ውስጥ መንግስቱን ለመረከብ የሚደረጉ ስልጣኑን ቀደም ብሎ የያዘው ፓርቲና የመንግስትነት ስልጣኑን በሚፈልጉ ፓርቲዎች መካከል የሚደረጉ ፉክክሮች አሉ። በዚህም ከዘንድሮ የኢትዮጵያ 7ኛው ምርጫ ጋር በተያያዘ በርካታ ዓለም አቀፍ መገናኛ ብዙሃን ሰፊ ትኩረታቸውን ሰጥተው ታይተዋል። አልጀዚራ፣ ሲኤንኤን፣ ዶቼ ቬሌ ወይም ዲደብሊው፣ ዘ ኢኮኖሚስት፣ ቢቢሲ፣ ቲአርቲ ወርልድ፣ ፍራንስ 24፣ ፌር ኦብዘርቨር እና ሌሎችም በርካታ ዓለም አቀፍ ሚዲያዎች የዘንድሮውን የኢትዮጵያ ምርጫ አስመልክተው ልዩ ትኩረታቸውን በመስጠት ቅድመ ምርጫና የምርጫውን ወቅት ዘገባዎች በሰፊው ሲተነትኑም ከርመዋል። የተለያዩ ተንታኞችንና አስተያየት ሰጪዎችንም ሀሳብ በመካተት ዘገባዎችን ሲሰሩ እንደዚሁም በፕሮግራም ደረጃም የውይይት መድረኮችንም ከፍተው ሲያወያዩም ታይተዋል። የሚዲያዎቹ የቅኝት ይዘት ሲታይ በአብዛኛው ተቀራራቢነት ያላቸው ጭብጦችን የያዙ ነው ይታያሉ። የኢትዮጵያን የምርጫ ታሪክ፣ የአሁኑ ጠቅላይ ሚኒስትር አብይ አህመድ እንዴት ወደ ስልጣን እንደመጡ፣ በዘንድሮ ምርጫ ያሉት የተቃዋሚዎች የተወዳዳሪነት አቅም፣ የምርጫ ውድድር መደላድል ምን ይመስላል፣ በዚህ ምርጫ የሚያሸንፈው ማን ነው፣ ምርጫውን ተከትሎ የሚመጣ ውጤት የሚያስከትለው ሀገራዊና ቀጠናዊ ውጤት ምን ሊሆን ይችላል፣ የኢትዮጵያ የትጥቅ ግጭቶችና ምርጫው የሚሉትና የመሳሰሉት ጉዳዮች በእነዚህ ዓለም አቀፍ ሚዲያዎች ላይ ሰፊ ሽፋን ከተሰጣቸው ጭብጦች መካከልም ሆነው ታይተዋል። ሌሎች በርካታ የተነሱ ጉዳዮች ቢኖሩም በዋነኝነት ሲታዩ ግን ዘገባዎቹና ትንታኔዎቹ በእነዚህ ጭብጦች ላይ ያተኮሩ ሆነው ታይተዋል። በሌላ አቅጣጫ ከእነዚህ ዘገባዎች ጋር በተያያዘም በኢትዮጵያ መንግስት በኩል የተሰጡ አንዳንድ ምላሾችም ተስተውለዋል። የምርጫው ቀን ከመድረሱ ቀደም ብለው የወጡ ዘገባዎች በስልጣን ላይ ያለውን መንግስትና ገዢውን ፓርቲ ጠበቅ አድርገው ተጭነው ጥብቅ ፖለቲካዊ ሂሳቸውን ያሰፈሩበት ሁኔታ ታይቷል። ዘ ኢኮኖሚስትና ጆርናል ኦፍ ዴሞክራሲ በዚህ በኩል የሚጠቀሱ ሆነው ታይተዋል። ዋና መቀመጫውን ኳታር ዶሃ ያደረገው አልጀዚራ ቴሌቪዥን በዘገባዎቹም እንደዚሁም ኢንሳይድ ስቶሪ በተባለው የቴሌቪዥን ፕሮግራሙ ሰፊ ጊዜን በመስጠት እንግዶችን በቪዲዮ ኮንፈረንስ ጋብዞ አወያይቷል። የምርጫ ሁኔታ ምን እንደሚመስል እንደዚሁም ኢትዮጵያ ያለፈችባቸውን የፖለቲካ ውጣ ውረዶችን በተመለከተም በዚሁ ኢንሳይድ ስቶሪ መንደርደሪያ አጠር ያለ መግቢያ ላይም የዘገባ ዳሰሳዎችን ያደረገበት ሁኔታም ታይቷል። አልጀዚራ ቴሌቪዥን ጣቢያ ለዚሁ ለኢትዮጵያ ምርጫ ተኮር ኢንሳይድ ስቶሪ ፕሮግራም ዘገባው ዋትስ አት ስቴክ ኢን ኢትዮጵያስ ኢሌክሽንስ የሚል ርዕስን ሰጥቶታል። የርዕሱ ይዘት በራሱ በውስጡ ብዙ የታጨቁ ጉዳዮችን ይዞ ይታያል። የርዕሱ ይዘት ሲተነተን በኢትዮጵያ ምርጫ ውስጥ ምን አለ፣ የኢትዮጵያ ምርጫ ለምን አስፈላጊ ሆነ፣ የኢትዮጵያ ምርጫ ሀገሪቱን የወደፊት ዕጣ ፈንታ እንዴት ሊቀርጽ ይችላል የሚሉትን ሀሳቦች አካቶ ይታያል።
ሳሙኤል ጌታቸው ከአዲስ አበባ በኢትዮጵያ ፖለቲካና ሴኩሪቲ ጉዳዮች ጋዜጠኛና ሐሳብ ሰጪ ወይም ኮሜንታተር መሆኑ በዝግጅቱ አስተናጋጅ ተዋውቋል። የኢትዮጵያን ጉዳይ በጥብቅ የሚከታተለውና በእያንዳንዱ የኢትዮጵያ ጉዳይ ላይ ጥብቅ ክትትልን በማድረግ በኤክስ ገጹ ላይ ሐሳቦችና መረጃዎችን የሚያሰፍረው እንግሊዛዊ ማርቲን ፕላውትም የዚሁ የአልጀዚራ ኢንሳይድ ስቶሪ ኢትዮጵያን የተመለከተ ውይይት ተሳታፊ ነበር። ማርቲን ፕላውት በአፍሪካው ቀንድ የጥናትና ምርምር ስራዎችን ትኩረት በማድረግ በለንደን የኪንግስ ኮሌጅ ሲኒየር ሪሰርች ፌሎ መሆኑም ተመላክቷል። በቤልፋስት ኩዊን ዩኒቨርሲቲ ኮምፓራቲቭ ፖለቲክስ አስተማሪ መሆናቸው የተነገረው ብዙነህ ይመኑ የተባሉ ምሁርም የዚሁ ውይይት አካል ነበሩ። ብዙነህ ይመኑ በፌዴራሊዝም ላይ ትኩረታቸውን አድርገው የሚሰሩ ተመራማሪ መሆናቸው ተመላክቷል። ተቃዋሚ ወይም ተፎካካሪ ፓርቲዎች በእጅጉ የተበታተኑና አቅመ ቢሶች በመሆናቸው አሁን በስልጣን ላይ ያለውን ገዢ ፓርቲ ለመንግስትነት ስልጣን በሚያሰጋ መልኩ በምርጫ ውስጥ የሚወዳደሩ አይደሉም ሲሉ ብዙነህ ይመኑ ተናግረዋል። በሌላ አቅጣጫ ተመራማሪው ማርቲን ፕላውት በዚህ ምርጫ ውስጥ የሚወዳደሩ ተፎካካሪ ወይም ተቃዋሚ ፓርቲዎችን በተመለከተ በዚሁ የአልጀዚራ ቴሌቪዥን ውይይት ላይ በሰጡት አስተያየት ለሁለት ከፍለው ተመልክተዋቸዋል። እነዚህም እሳቸው ሐቀኛ ተፎካካሪ ሆኑ ሲሉ የጠሯቸውና በሌላ አቅጣጫ ደግሞ በገዢው ፓርቲ ብልጽግና ወይም በጠቅላይ ሚኒስትሩ ፓርቲ የሚደገፉ ናቸው ሲሉ ያስቀመጧቸው ናቸው። ኢትዮጵያ አስደናቂ ባህልና የረጅም ጊዜ ታሪክ ያላት ሀገር ናት። ከዚህ በላይ ምርጫ የሚገባት ሀገር ናት ሲሉም ተመራማሪው ማርቲን ፕላውት ሀሳባቸውን ሰጥተዋል። በዚሁ የቪዲዮ ውይይት ላይ በኢትዮጵያ ምርጫ ዙሪያ ከአዲስ አበባ ሀሳቡን የሰጠው ጋዜጠኛ ሳሙኤል ጌታቸው ኢትዮጵያ ጥሩ ሊባል የሚችል የምርጫ ታሪክ የሌላት ሀገር ናት ሲል ሀሳቡን አቅርቧል። አቶ ጌታቸው በዚህም ማሳያ አድርገው የጠቀሱት በ1997 ዓ.ም የተካሄደው ሀገራዊ ምርጫ ነው። የምርጫ ድምፁ ተቆጥሮ ሳያልቅ አሸናፊ የታወጀበት ምርጫ ነበር ሲሉም በማስታወስ ኢትዮጵያ የዲሞክራሲ ታሪክ ያላት ሀገር አይደለችም፣ በዚህ ምርጫም ያሉት ጥቂት የተቃዋሚ መሪዎች አመራሮች ብቻ ናቸው ሲሉም አክለዋል። ጋዜጠኛ ጌታቸው የምርጫ ውጤት ገዢው ፓርቲ በከፍተኛ ውጤት የሚያሸንፍበት ነው ሲሉም ተናግረዋል። ለኢትዮጵያ ምርጫ ያስፈልጋታል፣ ህገ መንግስታዊ ድንጋጌም ነው ያሉት ብዙነህ ይመኑ፣ ሆኖም በምርጫ ውስጥ ያሉት አማራጮች እጅግ ውስን ናቸው፣ ጠንካራ ሊባሉ የሚችሉ ተፎካካሪ ፓርቲዎች ግን የሉም ሲሉም አስተያየታቸውን ሰጥተዋል። ተቃዋሚ ፓርቲዎች የተበታተኑና ደካሞች ናቸው፣ በሀገሪቱ ካሉት ግጭቶች ጋር በተያያዘም በመላ ሀገሪቱ የሚወዳደሩበት ሁኔታ የለም ሲሉም በቤልፋስት ኩዊን ዩኒቨርሲቲ የኮምፓራቲቭ ፖለቲክስ አስተማሪ የሆኑት ብዙነህ ይመኑ ተናግረዋል። The election is not competitive enough because political parties, opposition parties are weak, fragmented, and they are not contesting in most parts of the country because of security, other conflict. ከዚህ ውጭም በምርጫው ማግስት ከኢትዮጵያ ፖለቲካ ጋር በተያያዘ ምን አይነት ቀጠናዊ ወይም ሪጂናል ትርጉም ይኖረዋል የሚልም ሀሳብ ተነስቷል። ከምርጫው በኋላም ቢሆን ቀጠናዊ ጥረቶች እንደሚቀጥሉም ተመላክቷል። ከኢትዮ ኤርትራ እንደዚሁም ከኢትዮ ሱዳን ጋር ያሉት ሁኔታዎችን በማሳያነት ተመላክተዋል። ማርቲን ፕላውት ጠቅላይ ሚኒስትር አብይ አህመድ ከኤርትራ ወደብን እንደሚፈልጉ አስታውቀዋል። ፕሬዚዳንት ኢሳያስም በኢትዮጵያ የውስጥ ጉዳይ ጣልቃ የሚገቡበት ሁኔታንን በማመልከት እንደዚህ አይነቱ አካሄድ ደግሞ እጅግ አደገኛም ነው ብለውታል። President Isaias Afwerki, who has never even pretended to have an election, is likely to involve himself in Ethiopia's politics, and that could make the situation even more dangerous. የትግራይ ከዚህ ምርጫ ውጭ መሆን እንደዚሁም በተወሰነ የአማራ ክልል የምርጫ ክልሎች ምርጫ የሚካሄድበት ሁኔታ ለመኖሩም እንደዚሁ የአልጀዚራ ውይይት እንደዚሁም የሌሎች ሚዲያዎች የትኩረት አቅጣጫም ሆኖ ታይቷል። በትግራይ የተካሄደው የ2 ዓመታት ደም አፋሳሽ ጦርነት እንደዚሁም በእንጥልጥል ላይ ያለው የፕሪቶሪያው ስምምነትን ጉዳይ ከኢትዮጵያ የሆኑ ምርጫ ጋር ተያይዘው የተነሱም ሆነዋል። ለኢትዮጵያ ምርጫ ሰፊ ሽፋን ከሰጡት ዓለም አቀፍ ሚዲያዎች መካከል አንዱ የሆነው CNN ከትግራይ ጦርነትና አሁን ካሉት የኢትዮጵያ ግጭቶች ጋር በተያያዘ ምርጫውን በዋነኝነት አሉታዊ በሆነ እይታ የዘገበበት ሁኔታ ታይቷል። ከቀድሞ ገዢ ፓርቲ ኢህአዴግ መፍረስ እስካሁኑ ገዢ ፓርቲ ብልጽግና መምጣት ብሎም እስከ ጠቅላይ ሚኒስትር አብይ አህመድ ስልጣን እስከመያዝና የኖቤል የሰላም ተሸላሚነት ድረስ የዘለቀውን የፖለቲካ ሂደት በሰፊው ዳስሷል። ሆኖም አሁን ባለው ሁኔታ ኢትዮጵያውያን ተከፋፍለዋል፣ የብሔር ግጭቶች ተስፋፍተውባታል፣ የመናገር ነጻነት ተገድበዋል በማለትም ታይተዋል ያላቸውን ችግሮች አንድ ሁለት እያለ የዘረዘረበት ሁኔታ ታይቷል። በኢትዮጵያ መንግስት በኩል አሁን ያሉትን የምርጫ ዘገባዎች እንደ ሚዲያ ዘመቻ እንደሚመለከታቸው ጠቆም አድርጓል። በዋሽንግተን የኢትዮጵያ ኤምባሲ ባሰፈረው አጠር ያለ መልእክቱ ከኢትዮጵያ ሕዝብ ግንቦት 24 ምርጫ በፊት የሀገሪቱን ሉዓላዊ ምርጫ ሂደት ላይ ያነጣጠሩ የውሸት የሚዲያ ትረካዎችና የተዛቡ የመረጃ ዘመቻዎችን በተመለከተ ማንኛውም አይነት የውጭ ጣልቃ ገብነት አጥብቆ ይቃወማል ሲል ያስታወቀበት ሁኔታ ታይቷል። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በትውልድ መንደራቸው ተገኝተው ድምጽ በሰጡበት ወቅት በጋዜጠኞች ጥያቄዎች ቀርቦላቸው ነበር። ጥያቄው ቀጠናዊውን ጉዳይ የሚመለከት ነበር። ጠቅላይ ሚኒስትሩ በሰጡት ማብራሪያም በምስራቅ አፍሪካ በተለይም በአፍሪካው ቀንድ ብዙም የምርጫ ልምምድ የለም፣ ከምዕራብና ደቡብ አፍሪካ አንጻር በአፍሪካው ቀንድ ብዙ የሚቀር ነገር አለ ሲሉም ተናግረዋል። የኢትዮጵያ ምርጫ ውጤት በቀጠናው ስለሚኖረው አንድምታ ግን ምንም ያሉት ነገር አልተሰማም። ዘንድሮ ምርጫ
በአፍሪካ ቀንድ የዲሞክራሲ ልምምድ የህዝብ ይሁንታ ለመለማመድ ያግዛል ብዬ አስባለሁ። በተለይ በአፍሪካ ቀንድ ምርጫ በጣም አስቸጋሪ ልምምድ ነው።